አቡነ ገብረ መንፈስ ቅዱስ ያሉ መነኮሳት ተገደሉ። እጅግ አሳዛኝ በሆነ ሁኔታ በዝቋላ አቦ ገዳም ውስጥ እየተፈጸሙ ባሉ ጥቃቶች የገዳም አባቶች መነኮሳት እየተገደሉ መሆኑ ተሰምቷል። በዚህ ሰዓትም ታዲያ አንድ የገዳም ብፁዕ አቡነ ናትናኤል በአንድ ወቅት ያስደመጡት መልእክት ዛሬም ደም እየፈሰሰ ነው። የብዙዎች ደም በከንቱ እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ከ600 በላይ ልጆች ነበሩኝ። ስለ እርሶ ስሰማ ብዙ የንስሐ ልጆች አሏቸው ይሉኛልና ያቋቸዋል በቁጥር? አዎ እንግዲህ ኮልፌ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ 14 ዓመት ነው የቆየሁት። 11 ዓመት በደቀ መዝሙርነት ማለት በተማሪነት ብሉይ ኪዳን አዲስ ኪዳን እያጠናው 3 ዓመት ደግሞ እዛው ኮሌጁ ላይ በመምህርነት ቆይቻለሁ እና በዚህ 14 ዓመት ቆይታዬ ያው ከትምህርት ወደ ምዕመናን እዛው ግቢ ላይ እና ሌላ ስራ የለኝም። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዚህ በያሮስ 2 ዛሬ የምንመለከታቸው ጉዳዮች ናቸው። ዛሬ በአዲስ መረጃ በአስቸኳይ ጥንክር ወደ እናንተ መጥቻለሁ። ዋናው የያሮስ የሚዲያ ቻናል ከ80,000 በላይ ተከታዮች ነበሩት። እንደምታስታውሱት በቀን 2 ጊዜ ኦርቶዶክሳዊ መረጃዎችን ከማስረጃ ጭምር እያስደገፉ ወደ እናንተ ስመጣ ነበረ። ነገር ግን ባልጠበቅኩት እውነት ያሮስ ዋናው ቻናል ከቁጥጥሬ ውጭ ሆኗል። ከዚህ በኋላ መረጃዎችን ለእናንተ ማጋራት አልችልም። ስለዚህ ያለኝ አማራጭ በያሮስ 2 ወደ እናንተ መቅረብ ነው። ታዲያ አጋርነታችሁን፣ ፍቅራችሁን፣ መውደዳችሁን የምመለከተው ከዚህ በኋላ ነው። ምክንያቱም ይህንን ያሮስ 2 ወደ ዋናው ያሮስ ቻናል ማሳደግ አለብን። ወደ 80,000 እንድረስ የቀደመ ፍቅራችሁን አሳዩኝ። ላይክ አድርጉ፣ አበረታቱኝ፣ ሼር አድርጉ፣ ኮሜንት ስጡ። በአጠቃላይ ለሌሎችም አዳርሱላቸው። ትብብር አጋርነታችሁን፣ ፍቅራችሁን አሳዩ ወንድማዊ መልእክቴ ነው። በቀጥታ ወደ ቪዲዮ አመራለሁኝ። ይሄ መረጃ ከ200 በላይ ላይክ ያስፈልጋል። እሱን ታሳዩኛላችሁ ብዬ አምናለሁ። ወደ ጥንክራችን በቀጥታ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅዱስ ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ማሳሌተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰዎች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይሄንን መረጃ ጉልበት ይኑረው። ላይክ አድርጉልኝ። ወደ መረጃችን ነው በቀጥታ የማመራው። በቅድሚያ እንግዲህ እንድናደምጥ የምወደው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ ጥቃት ተፈጽሟል። ራሳቸውን የኦነግ ሸኔ ታጣቂ ኃይሎች ብለው የሚጠሩ አካላት ግፍ ፈጽመዋል። እጅግ ልብ የሚሰብር ነገር አድምጠናል። በጣም ያማል። ምክንያቱ ደግሞ ባልተጠበቀ ሁኔታ በአት ዘግተው ጤዛ ልሰው ድንጋይ ተንተርሰው በዋሻና በፍርክታ ሆነው ግርማ ሌሊቱን ድምፀ አራዊቱን ታግሰው በበረሃ ያሉ መናንያን ገዳማውያን አባቶቻችን የሚጸልዩ በተለይ በአዘግቶ 10 እና 12 ዓመት የጸለዩ አባቶች ባሉበት እንግዲህ ከዓለም ርቀው ሳለ ጥቃት ተፈጽሞባቸዋል። ሟቾችም ተገኝተዋል። የታገቱም አሉ። በውል ያልታወቁ የት እንደደረሱም ያልታወቁ አባቶች አሉ። ታጣቂዎቹ የኦነግ ሸኔ ታጣቂዎች ስለመሆናቸው ራሳቸው መናንያኑ ገዳማውያን አባቶቻችን ለቴክቫ ኢትዮጵያ በላኩት መረጃ ለማወቅ ችለናል። እጅግ ያሳዝናል። በረከታቸው ይደርብን እያላችሁ ሁላችሁም ኮሜንት አድርጉ እያልኩኝ በቀጥታ ወደ ጥንክራችን አመራለሁ። እጅግ አሳዛኝ በሆነ ሁኔታ በዝቋላ አቦ ገዳም ውስጥ እየተፈጸሙ ባሉ ጥቃቶች የገዳም አባቶች መነኮሳት እየተገደሉ መሆኑ ተሰምቷል። በዚህ ሰዓትም ታዲያ አንድ የገዳም አባት እየተገደሉ ሲሆን ይህንን አስመልክቶ ገዳሙ ለቲክቫ ኢትዮጵያ ባጋራው መረጃ አርብ ምሽት ተከፈተ በተባለው ጥቃትም አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። እንዲሁም ደግሞ 2 አባቶች ይገደሉ ይኑሩ ገና አልታወቀም የተባለ ሲሆን የሟች ቀብርም ትናንትና ከቅዳሴ በኋላ መፈጸሙም ተሰምቷል። ይህንን ጥቃት የፈጸሙትም ታዲያ የኦነግ ሸኔ ታጣቂዎች መሆናቸውን በዚህ ዘገባ ላይ ተገልጿል። እዚህ ባለፈም ታዲያ ታጣቂዎቹ ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩናላችሁ ብለው አስገድደው ይዘዋቸው በዚህ በሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎቹ ወደ መጡበት መመለሳቸው የተገለጸ ሲሆን በዚህ ቁጭት ነው ይህንን ድርጊት የፈጸሙት ሲሉም ገዳሙ ገልጿል።
እንግዲህ በጣም ያሳዝናል፣ እጅግ በጣም ያማል። መነኮሳት አባቶቻችን ላይ የሚደርሰው ጉዳት፣ የሚደርሰው ጫና፣ የሚደርሰው መከራ ቀላል የሚባል አይደለም። ይሄ ነው የምንለውም አይደለም፣ እግዚአብሔር በሚያውቀው። ምክንያቱም በተደጋጋሚነት ነው በአባቶቻችን ላይ ጥቃት ሲፈጸም የነበረው። እንደውም እንደደረሰን መረጃ አሁን ያሉት መነኮሳት ራሳቸውን ለመጠበቅ እንኳን መሳሪያ እስከመያዝ እንደደረሱ ለማወቅ ችለናል። በዚህ ደረጃ መስቀል ጨብጠው የሚጸልዩ አባቶቻችን ራስን ለመከላከል እንግዲህ እንዲህ ያደረጉ እስከሚገኙበት ደረጃ ላይ እንደደረሱ ነው ልናውቅ የቻልነው። ቀላል አይደለም፣ በጣም ከባድ ነው። ምክንያቱ ደግሞ ሰላም በተባለች ሀገራችን ኢትዮጵያ ላይ እንዲያ ነገር መፈጸሙ ከ67 ሚሊዮን ተከታይ በላይ ያላት የኦርቶዶክስ አማኝ አባት ሆነው ጠቅላይ ቤተ ክህነቱም ዝም ምእመናኑም ዝም ማለታቸውን ተከትሎ ማንም እንደዛ ሲፈነጭ መመልከት ያማል። በሰቀቀን መኖር፣ አባቶችን በሞት ማጣት ህመሙን እንግዲህ በዛ ቦታ ያሉ አባቶች ይረዱታል። ምን እንደምንል አናቅም። እኔ በጣም ነው የከበደኝ። ምክንያቱም አሁን የተፈጸመ አይደለም። እንደምናስታውሰው ከወራት በፊትም ይሄው ጥቃት ተፈጽሞ ማልቀሳችን ማንባታችን አይዘነጋም። ብፁዕ አቡነ ጎርጎርዮስ ቦታው ድረስ ሄደው ነበረ። የኦሮሚያ ልዩ ኃይልም ይጠብቃል ተብሏል፣ መከላከያም ይጠብቃል ተብሎ ነበረ። ግን ያው ዛሬም አባቶችን አተናል። በአንድ ወቅት ብፁዕ አቡነ ናትናኤል ያስተላለፉትን መልእክት እናድምጥ። ዛሬም ደም እየፈሰሰ ነው። የብዙዎች ደም በከንቱ እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ዛሬም የእነ አርሴማ ዕጣ ለብዙ ወገኖቻችን እየደረሰ ነው። ዛሬ ክርስትና ዛሬም እየተሰደደች ነው። ዛሬ ሃይማኖትን የሚበርስ ሃይማኖትን የሚያጠፋ ታሪክን የሚያበላሽ ህዝብን የሚያለያይ ህዝብን የሚከፋፍል የሚያራርቅ እርስ በርስ የሚያጋድል በሽታ መጥቶብን፣ አዎ የጸሎት ውጤት ከእግዚአብሔር የተሰጠች በጸሎት ያገኟት ልጅ ዛሬ ስለ ስንት ነገር እንጸልያለን ወገኖቼ፣ ስለ ብዙ ነገር እንጸልያለን፣ ስለ ብዙ ነገር እናለቅሳለን፣ ስለ ብዙ ነገር እናነባለን። አዎ ትዳር ይዘው ልጅ ያጡ ሰዎች ስለ ልጅ ያለቅሳሉ። ስራ ያጡ ሰዎች ስለ ስራ ያለቅሳሉ። ጤና ያጡ ሰዎች ስለ ጤንነታቸው ያለቅሳሉ። በተለይም በዛሬ ጊዜ ማን ያልታመመ አለ? ሁሉም ታሟል። ሀገር ታማለች። ህዝብ ታሟል። ሁላችንም ታምናል። አዎ ዛሬ ስለ ስንቱ እንጸልያለን ወገኖቼ፣ ስለ ብዙ ነገር እንጸልያለን። እግዚአብሔር ይስማን፣ ጸሎታችንን ይስማን። የአርሴማ እናትና አባት ወገኖቼ ዛሬም ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። ዛሬም ብዙ ክርስቲያኖች ዋጋ እየከፈሉ ነው። በሕይወታቸው ዋጋ እየከፈሉ ነው። በደማቸው ዋጋ እየከፈሉ ነው። ዛሬም የእነ አርሴማ ዕጣ ለብዙ ወገኖቻችን እየደረሰ ነው። ዛሬ ክርስትና ዛሬም እየተሰደደች ነው። እነ አርሴማን ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያረገችን። ዜግነታቸው ሌላ ነው። ሮማዊ ናት። ክርስትና ናት አንድ ዜጋ ያደረገችን። የሁለታችንም ሀገራችን በሰማይ ነው። ምድራውያንማ እንደዚህ ያርዳሉ፣ እንደዚህ ደም ያፈሳሉ፣ እንደዚህ ያሰቃያሉ። ሀገራችን በሰማይ ነው።
ያንን ሰማያዊውን ብርሃን እያዩ ወገኖቻችን ዛሬም ብዙ ሰማዕትነትን የተቀበሉ ክርስቲያኖች አሉ። በቃችሁ ይበለን። ዛሬም ብዙ መከራ አለ፣ ስቃይ አለ። ዛሬም ደም እየፈሰሰ ነው። የብዙዎች ደም በከንቱ እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። የሩቅ አይደለም። ሀገር እግዚአብሔር ተብላ ሲነገርላት የኖረች ሕዝብ እግዚአብሔር ተብሎ ሲነገርልን የኖርን 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉ፣ ስቃይ ላይ ነው ያሉ። ክርስትና ዛሬም እየተሰደደች ነው። የደም ዋጋ እየከፈለች ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ፣ ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ። አስተምሯቸው፣ ንገሯቸው። ሺህ ዘመን አንኖርም፣ ለዘላለምም በዚህ ምድር ላይ አንቀርም። እንሄዳለን። ሁላችንም እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። ዛሬ ሃይማኖትን የሚበርዝ ሃይማኖትን የሚያጠፋ ታሪክን የሚያበላሽ ሕዝብን የሚያለያይ ሕዝብን የሚከፋፍል የሚያራርቅ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ነው ያለነው። መተሳሰብ ያስፈልጋል። መጽናት ያስፈልጋል። እግዚአብሔር ይታረቅን። እግዚአብሔር ይታረቅን። ሰላም ይስጥን። ብፁዕ አቡነ ናትናኤል የሚኒሶታ ኮሎራዶ ሀገረ ስብከት ሊቀ ጳጳስ ናቸው። በረከታቸው በሁላችን ላይ ትደር። እንግዲህ እንደምናስታውሰው በአንድ ወቅት በቅድስት አርሴማ በዓለ ንግሥ ላይ ያስተላለፉት ያስተማሩት መልእክት ነው። ዛሬም ብዙዎች መናንያን መነኮሳት አባቶች በግፍ ይገደላሉ፣ መከራዎች ይደርሱባቸዋል፣ ግን ደግሞ እናልፈዋለን፣ እንሻገረዋለን በማለት ነው አባታችን ያስተላለፉት ማለት ነው። የአባታችን በረከት በሁላችን ላይ ትደር። ወደ ቀጣይ መረጃችን እናምራና እንመልከት እስቲ። ብፁዕ አቡነ ኤርሚያስ እናገኛቸው የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ከሰይፉ ፋንታሁን ሾው ጋር የነበራቸውን ቆይታ በተመለከተ ነው ዛሬ መረጃችን ማቀርብላችሁ። ከ600 በላይ ልጆች ነበሩኝ ብሏል ብፁዕነታቸው ብፁዕ አቡነ ኤርሚያስ። እሱንም አስደምጣችኋለሁ። ቀጥታ ወደ መረጃችን እናምራ። ስለ እርሶ ስሰማ ብዙ የንስሐ ልጆች አሏቸው ይሉኛልና ያቋቸዋል በቁጥር? አዎ እንግዲህ ኮልፌ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ 14 ዓመት ነው የቆየሁት። 11 ዓመት በደቀ መዝሙርነት ማለት በተማሪነት ብሉይ ኪዳን አዲስ ኪዳን እያጠናው፣ 3 ዓመት ደግሞ እዛው ኮሌጁ ላይ በመምህርነት ቆይቻለሁ እና በዚያ 14 ዓመት ቆይታዬ ያው ከትምህርት ወደ ምዕመናን እዛው ግቢ ላይ እና ሌላ ስራ የለኝም። ከትምህርት ውጭ የረፍት ጊዜን ማሳልፈው ባለችኝ መንፈሳዊ ጸጋ ምዕመናንን በወንጌል ማገልገል ነው እና እንደዛ ስለሆነ እስከ 600 የሚሆኑ አባወራዎች ምዕመናን ነበሩኝ። ያው አሁን ወደ ሰሜን ወሎ ከሄድኩኝ በአግባቡ ስለማገለግላቸው ለሌላ አባት ሰጥቻቸዋለሁ። እስካለው ድረስ ግን ያው ስማቸውን በአግባቡ አውቅ ነበር።
ሌላ ሐሳቤን የሚከፍል የለም። ትምህርቴና እነሱ ናቸው ስራዎች። የነፍስ አባት ሲኮን እርግጠኛ ነኝ አሁን ባለፈው እኔ እንኳን ያገኘሁት ጊዜ ያወራሁትን ነገር አስታውሰው ቀደም ሲነግሩኝ ነበር እና የእያንዳንዱን ሰው የነፍስ ጥሪ ያድምጡ ያን አስታውሶ በስም ደረጃ በክርስትና ስም ደረጃ እያስታወሱ የነበረን ነገር ማውራቱ ይሄ ለየት ያለ ስጦታን የሚጠይቅ ይመስለኛል። ምክንያቱም ስለ እርሶ ሰማ በጣም በርካታ ነፍስ ልጆች አሉት፣ ግን የሁሉንም ያለፈ ጉዳይ ችግርም ሊሆን ይችላል ያማከሩትን ነገር ውስጡ አስቀምጦ ባገኟቸው ሰዓት እንደገና በዛ ጉዳይ ላይ ማውራት መወያየት ይችላሉ ስላሉኝ ነው። እውነት ነው። እንግዲህ የአንድ መንፈሳዊ አገልጋይ ግዴታ ነው። እንደው ይሄ ትርፍ ነገርም አይደለም፣ ትሩፋትም አይደለም። ይሄ መድኃኒታችን ኢየሱስ ክርስቶስም ሲያስተምረን አንድ እረኛ በጎቹን ወይጼውዖን ለአባግዒሁ በበአስማቲሆን ነው። በጎቹን በየስማቸው ይጠራቸዋል፣ ያሰማራቸዋል፣ በጎቹም የእሱን ድምፅ ይሰማሉ ይላል። ይህ በመካከለኛው ምስራቅ እውነት ነው። በግ የሚጠብቁት ሰዎች ለበጎቻቸው ስም አውጥተው ይጠሯቸዋል በየስማቸው እና አንድ ካህንም የሚያገለግላቸውን ምዕመናን በየስማቸው በመንፈሳዊ ስማቸው ሰይፈ ሥላሴ ገብረ እግዚአብሔር ብሎ መጥራት ይገባዋል እና ስማቸውንም ያሉበትን የሥራ ጠባይ፣ የኑሮ ጠባይ፣ የኑሮ ዘይቤ ሁሉ ማወቅ ይኖርበታል። ከዛ ተነስቶ ስለሆነ ማገልገል መምከር የሚችለው እና ግዴታ ነው ለማለት ነው። ብፁዕ አቡነ ኤርምያስ በረከት በሁላችን ላይ ትደር። የንስሐ ልጆቻቸውን ሙሉ ስማቸውን ጭምር የሚያውቁ አባት ናቸው። ከ600 በላይ እንደነበሯቸው ኮልፌ በነበሩ ሰዓት ወደ ሰሜን ወሎ ከሄዱ በኋላ ግን አስረክበው እንደሄዱ ነው ወንድማችን ሴፉ ሲጠይቅ አባታችን የመለሱት ማለት ነው። የዛሬ መረጃዎቻችን ይህን ይመስላሉ። ላይክ ማድረግ፣ ሼር ማድረግ፣ ትብብራችሁን ማሳየት፣ አጋርነታችሁን ማሳየት እንዳይረሳ ውድ ቤተሰቦቻችን። እኛ በሌሎች መረጃዎች የምንመለስ ይሆናል። ተሰነባበት። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።